እዚሁ እናቆየውና እስቲ ሰሞኑን ደግሞ ከአዳዲስ ክስተቶች ያው እያንዳንዱ ነገሮች የተያያዙ ናቸው። ቅድምም እንዳልኩት ስለ አብይ አዳዲስ እውነቶች ከግራም ከቀኝም እየወጡ ነው ያሉትና አንድ ላይ ነው የምጠይቅ ሰብሰብ አድርጌ። አንደኛው አቶ ታዬ ደንዳ ያንን ቃለ ምልልስ ካደረገ በኋላ አሁን እስር ቤት ነው ያለው። ከዛ በኋላም እና አቶ ገዱም በሌላ መልኩ ሰሞኑን አንዳንድ አዳዲስ ጉዳዮች ስለ አብይ ነው ዞሮ ዞሮ የሚያወሩ ስለ አብይ ነው። ስለ አብይ አመራር ስለ ምስጥሩ የሚወጣው ስለ አብይ ስለነገራቸው ለህዝብ ስላለው እይታ ስለ ሀገር አስተዳደር ስለ ፍልስፍናው ስለ አወሳሰን ስለ ውሳኔ አሰጣጥና ወዘተረፈ ነው እየሰጡ ያሉትና በዋናነት አብይ ላይ ያነጣጠረ ነው። እነኚህን እውነቶች አንተ እንዴት ነው የምታያቸው የሚለውን ነው አንድ ላይ ሲገጣጠም እንዴት ነው የምታያቸው? አንደኛ ሚስጥሩ አይደሉም። በነገራችን ላይ በግለሰብ ደረጃ በጣም አንዳንዶች ናቸው። አብዛኞቹ ታዬ ያላቸው ነገሮች አንዴ የተባሉ አይደሉም። ለአንድ ሰው ለአንድ ወገን ለአንድ ቦታ ብቻ የተባሉ አይደሉም። ገዱም የተናገራቸው አንድ ቦታ ብቻ የተባሉ አይደሉም። አብይ እንዴት አስዩም ያደርጋል መሰለህ? በግለሰባዊ ደረጃ ያደርግ ነበር። አሁን በእኔና በሌሎች ሰዎች ግን መካከል በራሱ ሚኒስትሮች መካከል እንዲህ አይነት ነገር ያደርጋል። ሰዎች የሚነጋገሩ አይመስለውም። ኦፍኮርስ በእኛ ፖለቲካ ባህልም ብዙ የመነጋገር ባህል የለም እና ለምሳሌ እኔን አግኝቶኝ እኔ እናንተ የምንቀራረብ ከሆነ እኔን አግኝቶኝ ስለ አንተ የሆነ ነገር ይልና አንተ ስትመጣ ደግሞ ሌላ ነገር ይላል እና እነዚህ ስለ ብሔር፣ ስለ ሃይማኖት፣ ስለ ቡድኖች የሚናገራቸው ነገሮች ብዙ ሰዎችን ሰብስቦ የሚናገራቸው ነገሮች ናቸው። እነዚህ እኮ አሁን ሾክ የሆነው ታዬ ስለተናገረው ነገር ብዙ ሾክ የሆነው ሰፊው ህዝብ ነው እንጂ ኦርደሪ ሰው ነው እንጂ በተለይ በብልጽግናዎች ውስጥ these are open secrets። ትናንት አንዳንዶችን የራሱን ማቃቸው ነካክቼ ነበር። ለምንድን ነው ምን ለማትረፍ ነው ታዲያ በሰፊው ህዝብ መካከል ላይ የሚናገረው? የምስጥሩ ለአንድ እንዳልከው አንድ ነገር ነው፣ ግን ሰብስበ ብዙ ሰዎችን ሰብስበ ካድሬዎችን ሰብስቦ የሚናገርበት ምን ለማትረፍ ነው? ለምሳሌ ሎጂክ እኮ ብዬ ነው አይደለ? it is logical totally ምን ለማትረፍ there is logic in madness no there is method even in madness አይደለ የሚባለው? you see በአገራችን ውስጥ በህዝባችን መካከል ፍራክቸሮች አሉ አይደል እንዴ? ክፍፍሎች አሉ። እነኚህ ክፍፍሎች ነው ሽብልቅ እየከተተ የሚያሰፋው እሱ። ምሳሌ ኦሮሞዎችን ከሰበሰበ ስለ ኦሮሞ ጥሩ ነው ይናገራል። ይሄን ላደርግላችሁ ነው ይላል። ስለ አማሮች ደግሞ ክፉ ይናገራል። አማሮቹን ሲሰበስብ ደግሞ ይሄን ነገር ለእናንተ ነው ማረገው ትላንት ፈውለው ምሳሌ ስለ አሁን ለምሳሌ ዶክተር ዳኛቸው የተናገረውን አይተሃል አይደል? ሸገር ከተማን ያቋቋም ነው የኦሮሞን ፖለቲካ ከአዲስ አበባ ፈንቅለን ለማውጣት ነው። ኦሮሞዎቹን ሰብስቦ ግን የነገራቸው አዲስ አበባ የአማራ ዶሚናንስ ስላለባት እንዳትሰፋ እንደ ዶነት ልንከባት ነው እና ኢሬሌቫንት ልናረጋት ነው በሂደት ነው ያለው። ኢሬሌቫንት ልናረጋት ነው። ይሄ ነው ሲክሬት እኮ ህዝብ እኮ ሰብስቦ የሚናገሩት ነገር ነው። ዳት ወርክ yes it works እኮ ለምን ህዝቡ ከማዶ ወዲህ ማዶ ቁጭ ብሎ ይተማማል ይናደዳል እንጂ የዲሞክራሲ ምህዳሩም ስለሌለ የፖለቲካል ዲስኮርስ የዲቤት ሆሪዞንታል ዲቤት የለም። አየህ በኢህአዴግ ጊዜም ቢሆን አንድ ያደረጉት ምንድነው ፌደራሊዝም ፈጠሩ። ግን እያንዳንዱ ፌደራል ዩኒት እያንዳንዱ ብሔር ከማከሉ ጋር ነው እንጂ ግንኙነት ያለው የጎንዮሽ ሆሪዞንታል ኢንተራክሽን ኮኦፐሬሽን ኮምፒቲሽን የለም። ካለም ደግሞ ሴንትራሊ ማኔጅድ ነው የሚሆነው። አንድ ነገር ከዚህ በፊት እኮ ነገር ያለው ለምሳሌ የኦሮሞና አማራ ሊቀን ድርድር ንግግር ነበር 2000 ሌንጮ እና የአማራ መማክርት ማህበር ምናምን ሲያካሂዱ የነበረው ትዝ ይላል። ያንን ያስቆመው አብይ ነው። ከዛ በኋላ ከእስር ቤት ከወጣ በኋላ እንደገና ጀመር ነው የነሱ ሰዎች አሉ። አክቹአሊ በሚኒስትሪ ኦፍ ፒስ ስር አቶ ብናልፍ አሁን ዲሲ ያለው ያውቀዋል። ሌሎች ድርጅቶችም አሉ። ጀመራ አይፊ ተባለ ቀጥታ ለሱ ተነግሮት ነው ፍቃድ ከሱ ተወስዶ እንዲማይ ተመጣጣ አይቻልም ብሎ ስላሰበ ይሄ እንግዲህ ፋኖ ትጥቅ ሳያነሳ ነው ባይዘው
ገና ሬቶሪኩን ትያለ ሲመጣ እነ ክርስቲያን እነ ምናምን ተሳትፏል ወይ ሊታሰቡ ፕላኔት ያዘ ነበሩ። አንድ እና ሁለት ስብሰባ ተካሂዶ ስብሰባው ኮንስትራክቲቭ መሆኑ ሲታይ የሶስተኛው ስብሰባ ላይ መሰለኝ የብልጽግና ሰዎች በሙሉ እንዲቀሩ ተደረገ። በዛው ገደሉት ማለት ነው። he doesn't want ግለሰቦችም እንዲነጋገሩ ቡድኖችም እንዲነጋገሩ አይፈልግም። create that rift ሰሞኑን ወልቃይት እና ዌስተርን ትግራይ ላይ እየተጫወተ ያለውን ጌም ብታየው that's what he does ይሰራል፣ ግን ሸልፍ ላይፉ አጭር ነው እንዲህ አይነት ነገር። ምክንያቱም ፈረንጆች እንደሚሉት አንዳንድ ሰዎችን አንድ ባንድ ለረጅም ጊዜ ልትሸውዳቸው ትችላለህ። ሁሉን ሰው ደግሞ ሁሌ ልትሸውዳው ትችላለህ እንዳትችልም። አሁን በጣም ፍርስትሬት ያደርጋቸው ስለታየ ንግግር በጣም ፍርስትሬት ያደርጋቸው ለምን እንደሆነ ታውቃለህ? ቢኮዝ ይቺን ካርድ አበላሸበት። ብዙ ሰው ለምን መሰለ የማይናገረው? ይሄ እኮ ታየ የተናገረው ነገር ሚስጥር አይደለም። በነገራችን ላይ ሰዎች ታየ ሚስጥር አወጣ ይላሉ። it's not ሚስጥር እኮ ለታየ እሺ፣ ይሄኛውን ነው እንዳውም እንዳልከው። ስለዚህ ሚስጥር ካልሆነ ይሄኛው ጀዋር ይሄ ታየ የተናገረው ማለት ሀቅ ነው ሙሉ በሙሉ ታምንበታለህ? ለምሳሌ ይሄ እነገሌን ላጠፋ ነው አለ wait I will show በአካባቢው ፖለቲካ ነው ሲም ጠርቶ ምናልባትም የሚሆነው ፊልም ማይታወቅ አማራ ላጠፋ ነው ሚስጥሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራ ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው እንዴ? እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልፈልግም ማለት እንደዚህ አይነት ነገር አይደለም አልኩ። ጥያቄ ደነገጠ። ይሄኛውን ነው እንግዲህ አንዱ ምስጥር አይደለም ምስጥር ወጣ የሚባለው ትልቁ ቦምብሼል ይሄ ነው የሚያስደነግጠውና አንተ ሙሉ በሙሉ እንደወረደ ተቀበለዋለህ። አማራን ላጠፋ ነው ህዝብን እንደዚህ ኮሌክቲቭሊ ያጠፋው ነው ብሎ የተናገረውን ማለት ስለምቀርበው ከአብይ ጋር ኢንተራክሽን ስለነበረ በግልህ ሰውየው እንዲህ ይናገራል ብለህ ታስባለህ ወይ? ባህሪውን ስለምታውቀው ሞገስ ይሄ እኮ ምስጥር አይደለም። ይሄን ያልሰማ የኦሮሞ ሊግ እኮ የለም እንዴ? ሰው ተፋፍሮ ተፈራርቶ ዝም አለ እንጂ he says this to everybody. ምን ነበር ለአማራ ሊቃን ሲል የነበረው 2019 አካባቢ ታላቋን ኢትዮጵያ ለመልሳት ነው። እነኚህ ብሔረተኞች እነኚህ ዘረኞች ላጠፋቸው ነው። ተመልሶ ግን እኛ ጋር በብላት እየሸወርኳቸው ነው። ታገሱኝ። ሎክ ታየ ያለውን ነገር የብልጽግና በተለይ ኦሮሞ የሆነ የብልጽግና አመራር ኦሮሞ የቢዝነስ ኤሊት ያልሰማ የለም። አንዳንዱ ሎክ 100 200 300 ሰው ባለበት ስለሚናገር ሚስጥርም አይመስልህምና ወጥተህም አትናገርም። ምክንያቱም በአንተ ሰርክል ነው የምትናገረው። አንዳንዱ ወጥቶ የመናገር እንትሩም የለም። ሌላው ይፈራል፣ ሌላው ያፍራል። አሁን እኮ ብሶ ሲመጣ ገፍቶ ሲመጣ ነው እንጂ ብዙዎቻችን መናገር የጀመርነው ለሀገር ለህዝባችን ለኦሮሞ ህዝብ ያለው አደጋ ይታይ ሲመጣ ነው እንጂ እኮ መናገር የጀመርነው አሁን እኮ አይደለም። ይሄን ማለት የጀመረው ሞገስ የወሰን ዝን 2018 እኔ ከስር ከወጣ በኋላ አላገኘሁትም፣ ግን ሙቹዋል ፍሬንድስ ሲያገኙት ነበር። ለምሳሌ አሁን ሰሞኑን የሚነዳውን ይሄ የሰሜንና የደቡብ ነገር ለፈረንጆች ሁሉ እኮ ይነግራል። በቃ ሰሜንን መደጎም አቅቶናል ይባሉ የዌስተርን ትግራይ የወልቃይት ጉዳይ እንዳይፈታቁ ወጥሮ ሌሎቹም ኦፍ ኮርስ እሱ በቀደደላቸው ቦይ ሄዱ።
የሚፈልግበት እኮ እንትን አለው። እስቲ ለምሳሌ በአንተ ኢንተራክሽን እንውሰድና ከእስር ቤት በፊት እንዳልከው መጽሐፉን ያው አንብቤ ባለፈውም ስላቀረብን የተወሰኑ ያወጣቸው ነገሮች አሉ። ከአንተ መከበብ ጋር ተያይዞም እነኛ አማሮች መጥተው አንተ በአይሲሲ እንድትፈለግ ይፈልጋሉ፣ እንድትታሰር ይፈልጋሉ። ለምሳሌ እንደ አንድ ሚስጥርም ሊወሰድ ይችላል። እሱ ራሱ መጽሐፍ ውስጥ አለ። ከዛ ውጪ ግን ከሱ ጋር በነበረ ግንኙነት ከእስር በፊት በነበረ ግንኙነት ይሄንን ሊል ይችላል ብለህ ምናልባት የምትጨምርልን ወይ ሚስጥርም ባይሆን የምትነግረን ነገር ይኖራል ወይ ነው የሚያጠናክር? አብዛኛው ደባሪ ነው፣ ለሚዲያ አይሆንም። አንድ ትላንት የጻፍኩትን ብቻ ልንገር። ያን ባደረጉ በማግስቱ አንድ የሚቀርበን ሰው ለሁለታችን የሚቀርበን ሰው ደወለለ። አጠገቤ መጥቶ ደወለለ። ራሻ ነበር። እኔ አላውቅም። ያው በህገ መንግስቱ መሰረት እኔ በሌለውበት ስልጣን የሚይዘው ምክትል ጠቅላይ ሚኒስትሩ ነው ያዘዘው። ይሄ ኦሮሞን ለማባላት በጠላት የተሸረበ ሴራ ነው ያለው። የዚህ ትርጉም ከባድ ነው እንዴ? it was very clear። ይሄ ብቻ እኮ አይደለም numerous cases። ይሄ እንትን ዝም ብሎ እንትን ማድረግ ስለማልፈልግ እኔ ብቻ አይደለም actually ብዙ ሰው መናገር የማይፈልገው ለዚህ ነው እንጂ ግልጽ እኮ ነው። በብዙ ደግሞ እኮ ሴንሰርድ በሆነ ሜጀርድ በሆነ መልኩ አይደለም የሚያደርገው። ምን ያስሲም ያደርጋል መሰለ? አንተ ሲያናግር ብሔርህን፣ ሃይማኖትህን፣ ፍላጎትህን ትንሽ ገረፍ አድርጎ ኢንፎርሜሽን ይዝና አንተም ትጠላለህ ብሎ ያስባል። ደን አንተ ያንተ ወገን እያሞገሰ አንተ የምትጠላውን ያጥላላልህ። ስንቴ ነው እኔ ሊገሉህ አስበዋል። በኦሮሞ ውስጥ ራሱ ሴኩሪቲ ጨመረለት። ይሄ ልጅ ወለጋዎች ሊገሉት ነው። Really? Oh yeah. So many times. ገና ብዙማ ትሰማለህ እኮ we don't want to waste on this kind of stuff. Yeah. My point is this። እኔ ነው መጽሐፍ እንትን አልፈልም። by the way መጽሐፉ አውጥቼው ነው በጣም ለመናገርም ስለሚደብር አንዳንዱ ሰውም ላያምን ይችላል ብዬ ነው ያስወጣሁት። አሁንም እኮ እየከበደኝ ነው። እኔ ራሴ አንዳንዱ ሎጂኩን ለማዳመጥ እንድትረዳኝ ደጋግሜ የምጠይቅ ምስጢር እንድትዘረግፍ ሳይሆን እንድታጠናክርልኝ because I couldn't process it። እንዲህ ሰው ሀገር የሚመራ ሰው እንደ ሞገስ honestly ከሌን የሚባል ህዝብ ላጠፋ ነው ኮሌክቲቭሊ ስል ፕሮሰስ ለማድረግ ለመቀበል እንዳልከው ሜጀርድ በሆነ መልኩ ሊናገር ይችላል። የሰሜንን ኃይል እንትና ቡድን ወይ ፓርቲ እንዳይመጣን ስልጣን እንዳይነጥቀኝ ሊል ይችላል። ግን ህዝብን እንደ ህዝብ ወይ ወለጋን ላጠፋ ነው ወይም ደግሞ አጠቃላይ በብሔር አማራ ላጠፋ ነው ይላል ሀገር የሚመራ ሰው የሚለውን በራሽናሊቲም በኢራሽናሊቲም አስቤ ስላልገባኝ ነው። ጀዋር ያው ቃሉ ምን ቃል እንደተጠቀመ ታየ ነው የሚያውቀው። the fact that ኦሮሞን ሲያገኝ አማራን ለማዳከም አማራን ለመደቆስ የአማራን ትሬት ኒውትራላይዝ ለማድረግ እንደሆነ ሁሌም ይናገራል። አማራን ሲያገኝ ከኦሮሞ ብሔርተኞች ከኦሮሞዎች የሚመጣውን ነገር ለማጥፋት ለማዳከም ትናንት እኮ ነው ያለው ናምንና ገዱን እንትናን አንዳርጋቸውን ጠይቃቸው አንድ ጊዜ ቲንክ 2019 መሰለኝ ቤቴ ያው አሜሪካ ምን ተዋወቅ ነበረ እና ቤቴ ጋር ጋብዣቸው ተወያየን። ያን እንግዲህ የጦርነት እንትሩም እንትን እያለ ነው እንቀራረም ነገር ይሄን ሰማ። አንተ ራስን ትጥላለህ፣ ለእነኚህ ሰዎች ካንተ የበለጠ ጠላት የለም፣ ካንተ የበለጠ ጠላት አይሆንም፣ ያጠፋዋል። በተለይ ምግብህን ደግሞ ምግብ አብረህ ትበላለህ እንዴ? ተጠንቀቅ ምግብህን። መቼ የሆነው ከለውጡ በፊት ነው ወይስ ከዛ በኋላ ነው? 2019 አሜሪካ ሄደ ማለት ነው። የተመለስክ ጊዜ አሜሪካ ሄጄ መሰለኝ 2019 I don't remember the months። እሺ እነሱ የበለጠ ሊያስታውሱ ይችላሉ። እነሱን ደግሞ አግኝታቸው እሱማ ዋና ጠንቅ እሱ ነው ደፋዋለሁ ነው ያላቸው። ጠይቃቸው። by the way በአማራና ኦሮሞ መካከል ብቻ አይደለም፣ በኦሮሞ መካከል በግለሰቦች መካከል I can tell you so many stories በግለሰቦች መካከል ከሌንዲ ያለ
በማለት ባይ ዘ ወይ ኢት ወርክድ እኮ ለምሳሌ አሁን ትላንት ይሄን ነገር መጻፍ ወሰንኩት አንዱ ታየን ለማስዋሸት ታየ ዋሽ ለማለት ለዲስክሬዲት ለማድረግ የሚሄዱበት ሁለተኛ ባይ ዘ ወይ በብልጽግና ሊቃን መካከል እኮ እነሱ በተለይ እሱን ወደሱ የሚወዱት የሚያምኑበት ሰዎች እንደ ጥሩና እንደ ስማርት ታክቲክ እኮ ነው የሚያዩት ይሄንን they admire him እኮ ለዚህ you know even ይሄ ለምሳሌ ስለ ሰሜን እዝ አለ የተባለው ታየ ተናገረው ብዙ ሰው ነው የሰማው እሱን is that the fact ማለት እኔ ነኝ የመጣሁት ወነሱ ናቸው እሱን ፋክት እንተዋለን ለወደፊት ለምንድን ነው እሱ እንደዛ ያለው እኛ ብሪሊያንት ነኝ ወጥመዱት ከተትኳቸው ለማለት ነው he want to impress ካድሬዎቹ ሌላውን ታየ ባለው የተናገረው ብዙ ሰው አቴንሽን ያላረገበት ስለ ኮረፕሽን አታብዱት እንጂ ብሉ ብሏል አይደል ያለው ታየ አዎ ስለዛውም ሰው በተሰበሰበበት ቦታ ነው ያለው ብዙ ሰዎች ሰው በተሰበሰበበት እኔ ያየሁትን ልንገር አገር ቤት ስላሉ መናገር አልፈልግም አዛውንቶች ጋር ሄድኩ ተወሰኑ ሰዎች ጋር ብዙ ሰዎች ተሰብስበዋል ቁጭ ብለን ያዳመጥን 3-5 አመት ወረዳ ከተማ አስተዳድሮ አንድ ሰው ቤት ካልሰራ መኪና ከሌለው ምኑ ሰራውት ይላል ተመሳሳይ ሱፍ 2-3 ቀን ለብሶ ከመጣ ምኑ ሰራውት ይላል ከዛ በኋላ ወር ሾክድ ምን ማለት ነው ይሄ this license for corruption እናንተ ትግል ምንድነው ሰው ራሱ ሳይለወጥ እንዴት ሀገር ይለውጣል ይሄ ነገር ነው ዶክመንት ነው አሁን በዳይናማት የቤተሰብ ብልጽግና የሚባል ነገር አለ አላህ ኢትዮጵያ ውስጥ ኮረፕሽን ነበር አዎ ነበር ድሮ ኦፊሻሊ ሳንክሽን እንዲሆነ ይሄ ደግሞ ዝም ብሎ ከሜዳ የመጣ ነገር አይደለም የአብይ ቶት ፕሮሰስ ብልጽግና ከራስ ይጀምራል የሚለው ኮንሰፕት ራስን ሀብታም አድርገህ ራስህ ስልጣን ይዘህ ከዛ በኋላ ነው ሀገር የምትረዳው የሚለው ነገር ከዛ የሚመነጭ አመለካከት ነው እነዚህ ነገሮች አሁን ይሄን እንኳን እኮ የሚከራከሩ ሰዎች ስላሉ ነው ሞገስ ይሄን ራሱ እንዴ እንደዚህ ማይልም ነው መቶ ሺዎች በተሰበሰቡበት እኮ ነው እንዲህ ነገር ሲናገር የሚለው ነው እኔም ራሱ ከከብዶኝ ነው የተወሰነ ነገሮችን ደጋግሜ የጠየቅኩት ባይዘው ግን ከሙስና ጋር ተያይዞ አቶ ታዬ ደንዳን የዛሬ አንድ አመት ተኩል በፊት ከመታሰሩ በፊት ጠይቄው ያልተላለፈ ቃለ ምልልስ አለ አንድ አጭር ከዛ ላይ ባለፈው እንደውም አንድ አጭር ክሊፕ አንድ ደቂቃ ያስተላለፍኩት ጠቅላይ ሚኒስትሩ እዚህ ሁሉ ክራይሲስ ውስጥ በተለይ ሙስና ውስጥ አለ ወይ ብለህ ታምናለህ ወይ ብዬ ጠይቄው ድሮ እሱ እንደሌለበት ነበር ማምነው አሁን ግን ዋናው ራሱ አስመጪና አከፋፋይ በጅምላና በችርቻሮ የሚያከፋፍለው ሙስና ጠቅላይ ሚኒስትሩ ራሱ ነው ብሎ ነግሮኛል ኦልሞስት ከ16 ወራት በፊት አብሶሉትሊ እኮ ደግሞ እኮ ደፍሮ ግለሰብ ሌቦች ሊኖሩ ይችላሉ በተቋም ደረጃ የለም ሙስና ማዝበለው ዘረፋ ከጠቅላይ ሚኒስትሩ ነው የሚመነጨው ከሐሳቡ ነው የሚመነጨው we were there እኮ by the way back there እኮ we never took him serious አንዱ ምናልባት ኢትዮጵያ ሊቃን ሊተቹ የሚገባቸው የሚናገረው ነገር በጣም አውትላንዲሽ ከመሆኑ የተነሳ ቀልዱን ነው ሲሪየስ አይደለም ስንል ነበር እሱ ነው አሁን ረታች ወርዶ እስራኤልና ታዬ ዋና አከፋፋዩ አብይ ነው ላለው there's no question about it እንዴ አሁን እኮ እያንዳንዱ ሪጂናል ፕሬዝዳንቶች ወይም የዞናል ፕሬዝዳንቶች ቤዚካሊ የሙስና ተወካዮች ናቸው ለምሳሌ ትልልቆች ካምፓኒዎች አሁን ኢትዮጵያ ውስጥ ድሮ ህወሓትን ምንተቸው